ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። እስቲ እንደኔ አሁን ስልችት ያለው ሰው አለ? የእነዚህ ሰዎች ጉዳይ በተለይ ደግሞ የሴቶቹ ጉዳይ። እኔ አሁን ለምሳሌ ዛሬ ቅድም 12 ሰዓት አካባቢ በተለቀቀው ቪዲዮ ተደሰትኩ ብዬ ሳልጨርስ ያው የሩታና የሄርሜላ መታረቅ ብዙዎቻችንን ያስደስታል ብዬ አስባለሁ። በተለይ ደግሞ እንዲሁም ሴቶች ያስደስታቸዋል ብዬ አስባለሁ። ምክንያቱም ቢያንስ እነዚህ ሰዎች ቢተባበሩና ይሆናል እርስ በርስ ቢረዳዱ ቢተጋገዙ የሆነ ህመማቸው ምናምን ነገር ሊቀንሱ ይችላሉ። ብቻ በዛ ትንሽ በቃ ተደስቼ ሳልጨርስ ሄርሜላ ዛሬ እንደገና እየተለማመጠች ምናምን ነገር መጣች። እኔ አላቅም ቤተሰብ በጣም ስልችት ያለኝ ሲጀመር ሆን ብላ መነጋገሪያ ለመሆንና ሆን ብላ የሰው አፍ ውስጥ ለመግባት ካልሆነ በስተቀር እኔ በዚህ ልክ ራሷን እንትን ታዋረዳለች ራሷን ትንቃለች ብዬ አላስብም። የመሬን ነው ማለት ሰው እንዴት እኔ ለራስ ያለ ዝቅተኛ አመለካከት ካልሆነ በስተቀር ይሄን ፍቅር አትሉኝም። ይሄ ፍቅር አይደለም። ይሄ ለራስ ያለ ዝቅተኛ አመለካከት ነው። ምክንያቱም ይሄ ሰው ካልሆነ በቃ እኔ ሌላ ሰው አይገባኝም አይነት ነገር የለ የሆነ በቃ ሌላ አማራጭ እንደሌለው ሰው መሆን እኔ አላቅም። እኔ አማራጭ ማይኖረን በቃ ልንገራችሁ ቤተሰብ ከፈጣሪ ሌላ አማራጭ የሌለን እንጂ እዚህ ምድር ከፈጣሪ በታች ላለ ነገር በሙሉ አማራጭ አለ። ለሁሉም ነገር አማራጭ አለ እና እኔ አላቅም። ሄርሜላ ወይ ታማለች ወይ ሆን ብላ ነው የሚሆነው። ከሁለት አንዱ ነው እንጂ ይሄ ፍቅር አትሉኝ። በቃ እኔ እቺ ልጅ ታማለች ምናምን ነገር ወይ በሚለው እንውሰድ እንጂ ሰው በጤናው እንደዚህ ሊሆን አይችልም። የምሬን ነው። ሌላው ደግሞ ማውራት የምፈልገው ነገር መመሰላችሁ አብርሽ የተረዳሁት ነገር ማለት ነው። አሁን ያቺ ሴት የምርም ሆና ምናምን ነገር ካመጣት ምናምን ነገር አብርሽ መጀመሪያም ሲማገጥ ነበር። በቃ ግልጽና ይሄ ግልጽ ነገር በቃ እሱ አብርሽ ራሱን ነው እንደዚህ ያጋለጠው እንጂ አዲስ ፍቅረኛ ምናምን ሳክስ ነው። የምር አሁን የምትመጣ ከሆነ አብርሽ መጀመሪያም ሲማግጥ ነበር። ለምን እንዳልኩ እያንዳንዱን ነገር በዛሬ ቪዲዮ አስረዳቻለሁ። ከመሬት ተነስቼ አይደለም ይሄን ነገር የምናገረው። ከዛ በዘለለ እንግዲህ የምሬን ነው። ሰሞኑን አንድ እየተመቸኝ ያለ ሰው አለ። ማን አትሉኝም? ኤፍሬም ብቻ ነው እየተመቸኝ ያለ። የምሬን ነው። ማንም እየተመቸኝ ያለ ሰው የለም። አሁን ከነዚህ ከሙሉ ሰሞኑን ከሚያደርጉት ነገር ኤፍሬም ብቻ ነው ትንሽ እየተመቸኝ ያለ። እሱም አንዳንድ ነገሮችን ወደ መገንዘብ የመጣ እየመሰለኝ ስለሆነ ማለት ነው። ብቻ ለማንኛውም እስቲ ቤተሰብ ይህን ቪዲዮ እስከ መጨረሻ እያየን የራሳችንን አስተያየት እንሰጣለን። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ ቪዲዮን አደራ ላይክ ያደረጋችሁ ጀምሩ። እስከ መጨረሻ ይህን ቪዲዮ ተከታተሉ። ኮመንት ላይም ደስ ያላችሁን ነገር የእናንተን አስተያየት የተመለከታችሁትን ነገር ማስቀመጥ ትችላላችሁ። ወደ ቪዲዮ እንግባ። ተሰምቶ በቃ እስካገኘሁ ድረስ በጣም ከፍዬ ነበር። በነገራችን ላይ በጣም ነው ተበሳጭቼ ምናምን ነበር ትላንትናና በዚህ ልክ መሆኑ ልክ አይደለም። እኔ አብርሃም ምን ሆኗል ብዬ እስኪ ድረስ ነው የሆንኩት። እኔም እውነት ለመናገር በጣም ግራ ገብቶኛል። ከዛ ባለፈ ደግሞ አልጠበቅኩም። ታውቃለህ እኔ ግን ቆይ እኔ አሁን እኔ ማስወራት እራሱ አልፈልግም። የምሬ ነው። እኔ ብቻዬን ባወራ ደስ ይለኛል። በዚህ ቻናል ግን እያጣቀስን ማውራት ስላለብን ነው። እና ዛሬ ተመልሰሽ ስትመጪ ቆይ ሄርሜላ ማፈሩ ከኛ ነው። አታፍሪ እንዴ? የምሬ ነው። ሰው እንደዚህ እየተሳደበ ሰው እንደዚህ እየወቀሰች ሰው እንደዚህ በቃ እየታዘበሽ ምናምን ነገር ትንሽም ቢሆን አፍረቱ ምናምን ነገር የለም እንዴ? ፍቅር እሺ ፍቅር ነው እንበል ችግር የለውም። ግን ሰው ምን ይለኛል የሚባል ነገር አለኩ። ምክንያቱም ሰው ፊት ነው እየቀረብሽ ያለሽ። ካሜራ ብቻ አይደለም ይሄ እኮ እናንተ ፊት ለፊት የቆመው ህዝብ የሚያይበትን እንትን ነው እየቀረጸ ያለው 300 ሺህ 200 ሺህ የሚያይበትን እንትን ቪዲዮ ነው እየቀረጸ ያለው እንጂ አንድ ሰው ብቻ ከአንድ ስልክ ጋር አይደለም የቆመው። ይሄን ነገር የተረዳሽ አይመስለኝም። እና እኛ እንፈርላት ለሄርሜላ ሴቶች እናንተ ታፍሩላት አላችሁ። የምሬ እኔ አፈርኩላት። በተለይ ደግሞ እኔ አሁን ቤተሰቦቿ ምን ያክል ሊያፍሩ እንደሚችሉ በእሷ መገመት አያቅተንም። እኔ አላቅም። እኔ አሁን የእሷ እህት ወንድሞች ወይ ደግሞ እኔ አሁን ቤተሰብ ጋር ነገር መውሰድ አልፈልግም። ምክንያቱም በቃ ደስ ስለማይል በማያውቁት ነገር ምናልባት እነሱም እዛ ስማቸው እንዲነሳ ስለማልፈልግ ግን በጣም ለብቻዋ ሳይሆን ይሄ በቅርባ በዙሪያ ያሉ ሰዎች ጭምር የሚያፍሩበትን ነገር ነው እያደረገች ያለችው። ጉዳይ ነበረው። ምክንያቱም ኦልሬዲ ከእሷ ጋር ተፋተዋል። ከተፋቱ በኋላም ይህን ያህል ጥሩ ጊዜ ያሳለፉት ነገር የለም። ኦልሬዲ ያው አንዳንድ ቻሌንጆችና አንዳንድ ነገሮች እያገናኛቸው ስለነበረ ነው እንጂ ከኔ ጋር ነው ህይወቱን እየኖረ የነበረውና በጣም ጥያቄ ስለሆነ ለአንድና ለመጨረሻ ጊዜ ከዚህ በኋላ እኔም ማስጨነቅ አልፈልግም። ምን ለአንድና ለመጨረሻ ጊዜ አለች ሄርሜላ? ከትላንትናው ሌላ መጨረሻ ምንድን ነው የምትፈልጊው? ቆይ ከትላንትናው የአብርሽ ሁኔታ የዘለለ ምን አብርሽ ምን ፊትሽ ላይ እንዲያደርግ ነው የጠበቅሽው? ሌላ ሴት አንቺ እያየሽ ሌላ ነገር ያድርግ ከሌላ ሴት ጋር እሺ፣ የዛን ሰዓት ይወጣልሻል።
ከሆነ የምሬን ከሆነ እሱ መንገድ በጣም ጸደይ መንገድ ነው። በነገራችን ላይ እንግዲህ አንዳንድ ምናልባት ተንኮለኛ ወንዶች እቺ መንገድ ያውቋታል። የሆነች ሴት አልፋታ ምናምን ነገር ካለች ሆን ብለው ቺት ያደርጋሉ። በቃ ወይ ደግሞ ቺት እያደረጉ እንዳሉ አይነት ነገር ያስመስላሉ። ግን ሲመስለኝ ሄርሜላ በዛም የምትተው አይመስለኝም። የምሬን የመጨረሻ አለች እንጂ መጨረሻው አይመስለኝም። እርግጠኛ ነኝ ነገም እየተጎተተች አብሬሽ እያለች ትመጣለች። የምሬን እኔ እኮ ሰው አደለም ትላንት አብርሽ ያደረገውን አይነት እዛ በቁም እያሉ ሌላ ሴትን ያመጣለሁ ብሎ መዛት ይቅርና ሌላ ነገር በቃ በጣም ትንሹ ነገር ለግንኙነት መቋረጥ ምን ልበላችሁ በቃ በጣም ትንሽ የምትባለው ነገር ራሱ በቃ ለገደብ ኑሯት እንትን ይባላል። አብርሽ ከዚህ በላይ ቀይ መስመር እንዴት ይለፍ? ከዚህ በላይ እንዴት በቃ ይሄ በቃ ላይ የእሱን ትክክለኛ የመጥፎ ማንነት እንዴት ያሳይሽ? ከዚህ በላይ አጠገብሽ ያግባ። ለነገሩ ቢያገባም አይፈቱም እነዚህ ሰዎች። እኔ አሁን ሩታ በሌለችበት አልጠራም እሷን፣ ግን እቺ ሄርሜላ ተብያዋ ቢያገባም የምትፈታው አይመስለኝም። እኛ ትላንትና ሄርሜ እንግዲህ የተፈጠረው ነው የተሻለ እኛ ቢያንስ አመጣጤ እኔ መሰለኝ በቃ ከሁለት አንዱ ምርጫው ወስኖ ከዚህ ሰው ጋር መኖር ፈልጋለሁ የሚለን ነበር የመሰለን እኛ ገብቶናል አይደል? ግን መሀል ላይ ምንድነው እኛ ያሰብነው በዚህ ሲሆን እሱ በሌላ ነገር ቀየሰብን ማለት ነው ነገሩ። ገብቶሃል? ሲጀመር አብርሽ ማለት ነው ሁላችሁንም እየፎገረ ነው። የመሬን አንድ ብቻውን ሆኖ አብርሽ ሁላችሁን እየፎገረ ነው። ሁላችሁም ተፎገራችኋል። እዚች ጋር ጥያቄ አታንሱብኝ። የመሬን ነው ማለት ቢያንስ እንዴት ከአንድ ሰው ጋር አይስማማም አብርሽ? ቢያንስ ማለት ከአንድ ሰው ጋር አይስማማም እንዴት ስላችሁ ቢያንስ አብርሽ ቀጥሎ የሚያደርገውን ነገር አንድ ሰው ያውቅ ነበር። አሁን ትክክለኛ ነገር አብርሽ እያደረገ ቢሆን ቢያንስ አንድ ሰው ሊያማክር ወይ ደግሞ በቃ በዙሪያው ቢያንስ አንድ የሚያውቅ ሰው አይጠፋም ነበር። እንዴት የሁሉም ሰው ለብቻ ሆኖ የሁሉም ሰው ተቃራኒ እንዴት ሊሆን ይችላል? እና አብርሽ ሁላችሁንም እየፎገራችሁ ነው። ቡዜ አልቀረች፣ ዴቭ አልቀረ፣ ሄርሜላ፣ ሩታ፣ ዳኒ በቃ እነ ኤፍሬም ሁሉ ነው ኦዲየንስንም ጭምር ይህን ነገር ስናገር ሁላችንንም ልበለውና ሁላችንንም አብርሽ እየፎገረ ነው። ምርጫ ውስጥ የምንገባ ሰዎች አይደለም። አሁን ከዛሬ ነገር ይሁን ብዬ ነው ተቀብዬ እየኖርኩ ያለሁት እንጂ አሁን ላይ የፈታውን ሚስቱን አሁን ካለችው ፍቅረኛ ጋር ማወዳደሩ ወይም ደግሞ ወያንቺን ብሎ መምረጡ ራሱ ተገቢ ነው ብዬ አላስብም። በመጀመሪያ እንደው የኔ ነገር ተደፋፍኖ እያለፈ ነው ብዬ ነው ማስበው። ምክንያቱም ምንም አላጠፋውበትም። ከመሬት ተነስቶ ነው አልፈልግሽም አለኝና ልክ አሁን የአብርሃም ሀሳብ ግራ እንዴ ታዲያ አልፈልግሽም ካለ አታዩም እንዴ? በግድ ፈልገኛለ። ቢፈልግሽ ኖሮ በቃ ጥያቄ የለውም እኮ ቢፈልግሽ ኖሮ ከአንቺ ጋር ይቀጠል ነበር። በቃ አንዴም አስጠቀመሻል። አብርሽ ሊጠቀም የሚችለውን ነገር በግልጽ ሀላል ነው እንግዲህ ማለት ምንም የተደበቀ ነገር ራሱ የለም። አብርሽ እንደ ወንድ ሊጠቀም የሚችለውን ነገር እንደ ሴት አስጠቀመሻል። ከዛ ወዲህ እንዴት እንዲፈልግሽ ፈለግሽ ማለት በምን ምክንያት ይፈልግሽ? ለዛውም ለአብርሽ ወደሽ ፈቅደሽ ሰው ተይ ምናምን ነገር እያለ የገባሽበትን ህይወት እና ግልጽ አልፈልግም ብሎ እየተናገረ ራሱ አለመተው እኮ በጣም ችግር ነው፣ ህመም ነው፣ በሽታ ነው ይሄ ሲጀምር። ወይ በቃ አንደኛሽን እንደ ወንድ ይህን ያክል በቃ አለ እንትን ምትይ ከሆነ እንደ ወንድ አግቺውና አገተሽ ምናምን ነገር ቤት ወስደሽ አግቢው። ወይም ደግሞ ሽምግልና ምናምን ነገር ቢሆን በቤተሰብ እሺ የሚሉ ከሆነ የሚፈቅዱልሽ ከሆነ አብርሽ ቤተሰቦች ሽምግልና ልከሽ አግቢው። እንደዛ ከሆነ ማለት ሴትነትሽን የረሳሽው ከሆነ እሱ ይሻልሻል። ማለት በምን አይነት መንገድ ነው እሱ ማወቅ መግባባትም እንደገና ደግሞ ህይወቷንስ በምን አይነት መንገድ ከሱ ጋር መጀመር ፈልጋ ነው? ገባ እዚህ ጋር የተረጋጋ ህይወት ላይ አይደለም ይሄ ልጅ። እንደገና ደግሞ ከኔ ጋርም በስትክክል ከማንም በላይ ደግሞ ከኔ ጋር በስትክክል የጨረሰዋል ብዬ አላስብም። ቀለበት ያወለቀው ታሞ ነው። አንቺ ነሽ አልጨረሽው አውልቂ ብሎ በስትክክል ሳይታመም አይደለም በጤናው ወይም ደግሞ ደና ሆኖ አይደለም ቀለበት አውልቂ ያለኝ ለኔ ታሞ ነው። ስለዚህ እኔ እኮ ሄርሜላ ማለት ነው የምሬን ይሄ ሰው የፍቅር ጉዳይ ሳይሆን የሚመስለው ንግግሯ ንብረት የማስመለስ አይነት ነገር ነው የሚመስለው። የምሬን ለሰው እንደዚህ ለፍቅር የሚከራከሩ አይመስልም። ፍቅር እኮ በፖለቲካዊ አይነት ክርክር የሚፈጠር ነገር አይደለም። በቃ ፍቅር ነው። እንዴትም አድርገን ዲፋይን ልናደርግ አንችልም፣ ልንተነትነው ምናምን ነገር አንችልም። ሲጀመር እስኪ ከየት ነው የሚመነጨው ፍቅር ታውቃላችሁ? ከሰውነታችሁ ከየትኛው አካል ሊመነጭ ምናምን ነገር እንደሚችል ታውቃላችሁ? ልብ እንዳትሉኝ ግን ብቻ በቃ በክርክር ምናምን ይሄ ደረቅ የሆነ ክርክር በማከራከር አይደለም ፍቅር የሚፈጠረውና አንድ ሰው ከአንድ ሰው ጋር ሊቀጥል የሚችለው የስሜት ጉዳይ አይደል? ስሜት የሚጨበጥ የሚዳሰስ ነገር ነው። ግን አሁን የሄርሜላ ንግግር በቃ ይሄ የሚጨበጥ የሚዳሰስ ነገር እንደምታስመለስ አይነት ነገር ነው። በቃ ንግግሯ ሙሉ እንደዛ ነው በቃ። እና በዛ ላይ ደግሞ እኔ ያላለቀ ጉዳይ ምናምን ነገር አለን የምትለው እሱ ጨርሷል ጉዳዩን ከአንቺ ጋር። እሱ ጉዳዩን ከአንቺ ጋር የጨረሰው መች መሰለሽ ሄርሜላ? አብሮሽ ለመጀመሪያ ጊዜ ያደረቀን ጉዳዩን ከአንቺ ጋር ጨርሷል። በቃ ይሄ በቃ ምን ይሎኛል በሚል ይመስለኛል እንዲሁም ከአንቺ ጋር ይሄን ያክል ጊዜ የቆየ
እንጂ አብርሽ ከአንቺ ጋር ጉዳዩን የጨረሰው የዛኔ ስትተኝ ነው። እሺ ብለሽ ምናምን ነገር አንድ ላይ ስትተኙ ነው። ግልጽ ለምን እናውራ ከተባለ ለማድረግ ያላፈሩትን እንግዲህ እኔ ለመናገር አላፍርም እና የዛኔ ነው። አንቺ ነሽ በቃ አልጨረስኩም ህይወት ከአብርሽ ጋር የምትይው እንጂ እሱ አንቺን ከጠላ ቆይቷል። ምናልባት ከእናንተ የመለያየት አሁን አንቺም በቃ እያለቀሽ ምን እያልሽ አልተዋልሹ ተረዳሽኝ አይደል? ሩታም እየጨቀጨቀችው አልተዋለችው። ምናልባት ከሁለታችሁ ለመሸሽ የፈጠረው ዘዴ ነው ምናልባት ብዬ ነው ማስበው። ኤፍሬም አሁን ቀን እንዳውም በፍጹም አይደለም በቃ ከሌላ ሴት ጋር ሊሆን ረተው ዴቭ አትሞኝ ረተው። ሲጀመር በቃ አብርሽ ወንድምህን አታውቀውም ማለት ነው። እንደዛ ከሆነ ይህን አብርሽ ከሁለቱ ለመሸሽ ያመጣው ዘዴ ምናምን ነገር ብለህ የምታስብ ከሆነ አታውቀውም ማለት ነው ወንድምህን። እንዴ አብርሽ አያደርገውም አይባልም። ሌላ ሴት ምናምን ነገር 10 ጎትቶ ያመጣ የለ እንዴ? ካስፈለገ 10 ጎትቶ ያመጣል እኮ አብርሽ። እኔ ግን ይሄን እንደ ጀግንነት ምናምን ነገር ሊከታተል የሚችል ገና ታዳጊ ምናምን ነገር ሰውን ታዳጊ ወንድ ነው የሚያሳስበኝ። ምክንያቱም አብርሽን እያየ እንግዲህ ካደገ እንደ አብርሽ ከመሆን የዘለለ ምንም ቤተሰብ በትክክል ካልገረው ቤተሰብ በትክክል ካልመራው እንደ አብርሽ የመሆን ቻንሱ በጣም ሰፊ ነው እና ዴቭ ማታ ከሆነ አብርሽ እንደዚህ አይነት ነገር የማድረግ ሞራል አለው። ምንም ይሄ ቅንጣት ታክል ሰው ምን ይለኛል ምናምን እንዴ ህሊናውን የሸጠ ሰው ስለ ሰው ንግግር ኬር ያደርጋል እንዴ? እና አብርሽ አያደርግም አይባልም፣ ያደርጋል። ወይም ደግሞ ድርቅ ብለ እንደዚህ አብርሽ በቃለ ይሄ ለመሸሽ ያመጣው ዘዴ ነው ብለ ምታምን ከሆነ ለአብርሽ እየተከላከልክለትም ነው ብለን ነው ጀጅ ልናደርግ የምንችለው ልንወስን የምንችለው እንደዛ ነው እንጂ ግልጽ ነው። አብርሽ እየተናገረ ያለው ነገር እያደረገ ያለው ነገር በጣም ግልጽ ነው። እንዳልገባው ምናምን ነገር የምትሆን ከሆነ ለአብርሽ እየተከላከልክለት ነው የሚመስለው ዴቭ ሁኔታክ ማለት ነው። እዛች ጋር እሷ የፈታት ሚስቱ ናት። ምንም ጭራሽ ጭንቅላቱ ላይ መምጣት አይጠበቅበትም። ከኔ ጋር ነው ህይወቱን እየጀመረ የነበረው፣ ከኔ ጋር ነው ላይፍ የነበረው አይደል እንዴ? ከሷ ጋር ያለውን ነገር ጨርሷል። ስለዚህ እኔ ነው በስትክክል እንኳን ማውራት መቻል የነበረበት እንጂ ላይክ አሁን እየተግበሰበሰ ነው ያለው። የኔን ነገር ምንም እየተረሳ ነው ያለው። ገባህ አይደለ? የኔን መውደድ የኔን ማፍቀር እሱ ምንም እያስተዋለው አይደለም። እኔ በቃ እንዴት አድርጎ ነገሮችን ቀለል አድርጎ ሌላ ህይወት ልጀምር እንዳለ እኔ በዚህ ሁሉ መሀል ማለት ነው እኔ ያስተዋልኩት ነገር እየተረሳ ያለ ነገር ኦዲየንስም እየረሳ ያለው ነገር ብዬ ማስበው መመሰላችሁ አብርሽ እዚች ጋር ሁለቱን ሴቶች መተው ምናምን ነገር ላይ ፎከስ አደረገ ሰው እንጂ ከምኔው ያቺን ሴት አገኘ የሚለው ራሱ ትልቅ ጥያቄ እኮ ነው አይደል? በጣም ትልቅ ጥያቄ ነው። ለዛ ነው ቅድም አብርሽ በቃ የዛኔ ሲማግጥ ነበር ሩታና ሄርሜላ ላይ ሲማግጥ ነበር ምናምን ነገር ያልኩት ገና ቪዲዮን ስጀምር። ለዛ ነው እንግዲህ የምታውቁ ከሆነ ከ2 ሳምንት ቢበዛ 2 ሳምንት 3 ሳምንት ነው አብርሽ ወደ ጤናው ከተመለሰ ማለት ነው። እና በ2 ሳምንት ውስጥ የምን አዲስ ፍቅረኛ ነው የሚጀምረው? እንዲህ ማለት ከዛ በፊት የጀመረው አንዳንድ ነገር ባይኖር ኖሮ በቃ ማለት በ2 ሳምንት ውስጥ ከየትም ሊያመጣ አይችልም። ሸምቶ ከገበያ ከመርካቶ የሚያመጣው ነገር አይደለም እኮ ሴት ማለት በቃ ማለት ይሄ ተናበው ወይም ደግሞ ተዋደውና ነገር ትንሽ እሺ እስከምትለው ራሱ እኮ ማለት ነው ጊዜ ይፈልጋል ትንሽም ቢሆን ነው። ወይስ አብርሽ እንደ ሪዘርቭ እንደ መጠባበቂያ ያስቀመጣቸው ይሄ ስቶር ውስጥ ያስቀመጣቸው ሴቶች አሉ ማለት ይሄኛው ሲከሽፍበት ከስቶር በቃ አለ እንደ አንድ ነጋዴ ከስቶር ነገር ሴት እያወጣ ሊጠቀም ማለት እንደዛ ነው የሚሆነው ወይስ ማለት በጣም ትልቅ ጥያቄ እኮ ነው ቤተሰብ፣ የምሬን ነው። እና አብርሽ ሴት ካመጣ የምሬን ነው ይሄ ዛሬ አይደለም ሴት ያቺን ሴት የያዘው ማለት ነው። ከሄርሜላ ጋር እያለ ከሩታ ጋር እያለ ያቺን ሴት ያውቃት ነበር እንጂ በ2 ሳምንት ውስጥ የምንም አዲስ ፍቅር የለም። ሲጀምር በዛ ስትረስ በዛ አይነት ጭንቀት እንዴት ነው ወደ ፍቅር ለመግባት ራሱ ሊያስብ የሚችለው? እና ይህን ነገር አትፍቱ ቤተሰብ። ይቺን አብርሽን ድርጊት ማናችንም እንዳንፈታ ማለት አልፈለኩኝም ነበረ። ምን ማለት ነው? እኔን ወንድምን ማግኘት አልፈልግም ነው? ኖ ወንድሜ ማግኘት አልፈልግም ሳይሆን ያው ባገኘህ ልትጠይቀኝ ወይ እንትን ልትለኝ የምችለውን ነገር ስለማውቀው ይህንን ነገር ደግሞ ስለማልፈልግ ነው ትንሽ መራቁን የፈለኩት። እሱን ነው ምን በድይት ነው ይሄን ያህል አልገባኝም። ዳንያል ስለጠራኸኝ ነው እንጂ እነሱ ማግኘት አልፈልግም ማለት ምን አይነት አማርኛ ነው? እኔ ግን በኢየሱስ ክርስቶስ እኔ ሄርሜላ ማለት እኔ አሁን ለምሳሌ የሄርሜላ ሁኔታ ወንጀል ቢሆን ኖሮ የሄርሜላ አይነት አፈቀርኩ የምትልበት ይሄ መጃጃል ወንጀል ቢሆን ኖሮ እና እኔ ፖሊስ ብሆን ወይ ደግሞ እኔ የህግ አካል ብሆን የምሬ ነው ዳኛ ምናምን ነገር ብሆን እድሜ ልክ ነበር መፈርድባት። እድሜ ልክ በቃ አለ ወንድ የሌለበት እዛ ያው ሴቶች መቼስ እዛ የሴቶች ማረሚያ ነው የሚገቡት እና ወንድ የሌለበት ነበር ምልካት እኔ ዳኛ ብሆንና የህግ አካል ብሆን። እንዴት ነው ሰውን ምርር የምታደርገው? የምሬ እኔ እንደዚህ ከተማረርኩ አስቡ በዙሪያ ያሉ ሰዎች እንዴት ሊማረሩ እንደሚችሉ። ምናልባት ታላቅ እህት ወንድም ምናምን ቤተሰብ እንዴት ሊማረር እንደሚችል ሳሉ ቤተሰብ ኧረ በስመ አብ የምር እኔ የሆነ በቃ የህግ አካል ባረገኝና ይሄ ወንጀል በሆነ ነው ያስባለኝ።
ወንድ ማታይበት ቦታ ነበር ሄርሜላን መሰዳት። እናውራት እንፈልጋለን። በመጀመሪያ ደረጃ አሁን ሌላ ሰውም ጋር ሆነ ከአዲስ ሰው ጋር ህይወት እጀምራለሁ ስትል እዚች ጋር ከኔ ጋር የጀመርከው ህይወት አለ አይደል? እንዲያብሽ ሄርሚ ምን አለ መሰለሽ እጀምራለሁ ሳይሆን ኦልሬዲ ጀምሬያለሁኝ። ለምን አንዳንድ ጊዜ ህይወት ራሱ መውጣት ያስደስታቸዋል አይደለ? ስለዚህ እኔ አሁን ላይ በቃ ግልጽ እኮ ነው ማለት አብርሽ ገና ሊጀምር አይደለም እያሰበ ያለው ኦልሬዲ ጀምሯል። የፍቅር ህይወት ጀምሬያለሁ ሁላ ነገ አምጥቼ አስተዋውቃለሁ ምናምን ነገር እስከ ማለት ደርሷል። እና አስቡ እንግዲህ ይሄ በጣም ትልቅ የቺቲንግ ትምህርት ቤት በሉት እኮ ይሄ በአብርሽ ምክንያት የምናየው ቪዲዮ የቺቲንግ ትምህርት ቤት ነው። በቃ ቺቲንግ ይሄ መማገጥ በአማርኛ እንዲሁም እንግሊዝኛ ትንሽ አሽሞ ነው ምናል ቺቲንግ ምናምን ነገር ብሎ መማገጥ ይበቃላ ኖርማላይዝ እየተደረገና በጣም ህዝቡ ዘንድ ቀላል እየሆነ ማንም ማያፍርበት ጉዳይ እንዴ በጣም የሚታፈርበት ጉዳይ ነው። በነገራችን ላይ መማገጥ ይሄ ምንኮራበት ጉዳይ አይደለም እና በጣም ይሄ ኖርማል እያደረጉብን ያለው ነገር ነው ብዬ ነው ማስበው። እና በጣም ያናደደኝ ፓርት ይሄ ነው። እና አላቅም የአብርሽ አይነቱን ምን ማድረግ እንደሚቻል አናቅም። መቼስ እንግዲህ ሰውን በቃ አትማሩ ወይ ደግሞ አትዩ ይሄን ቪዲዮ ማለት አንችልም። በቃ ምክንያቱም ሁሉም ስልኩ በእጁ ነው። የፈለገ ነገር ቢደረግ ህግ አይወጣ ነገር አብርሽን አትከታተሉ የሚል ወይ ደግሞ እንደዛ የሚል እና አላቅም እኔ ይሄን ትምህርት እንደዚህ የሚግቱን ነገር ነው የሚያናደኝ። በቃ የመማገጥ ትምህርት የሚግቱን ነገር ነው በጣም የሚያናደኝ። ድምጭ ለመሆን ነው እንጂ የምሞክረው እኔ እንደዚህ አይነት ጨቅረቃ ሰው ምን አይደለም አይደል? እንዲያብሽ ስላጣውክ ወይም ደግሞ አንተን ከጎኔ ስለሌለት ልጎዳ እችላለሁ። ምክንያቱም ስለምወድና ስለማፈቅር ነው እንጂ የት ገባ የት ወጣ ለምን እንደዚህ ያደረክ ለምን በዚህ ገባህ ብዬ የምጨቀጭቅ ሰው አይደለሁም። ከዛ ባለፈ ደግሞ ኦሬዲ የጀመርኩት ነገር ነው ማለት ምን ማለት ነው? ከኔ ጋር እኮ ያለህን ነገር በስትክክል አልጨረስክም አይደል እንዴ? እኔ ቤተሰብ እኔ ሄርሜላን አሳስሮ የሚያስቀምጥ ሰው የለም። የምሬን አንዳንድ ሰው የለም ሄርሜላን አሳስሮ። ጉልበት እኮ ነው የሚያስፈልገው ለሄርሜላ ማለት ምክሩ በቃ ምንም ጠብ እንደማይል እንደዚህ በዚህ ሰምታ በዚህ እንደምታፈስ እንዲሁም መስማቷን ራሱ እንጃ ይቅርና በዚህ ሰምቶ በዚህ ለማፍሰስ መስማቷን ራሱ እንጃ። እና አሁን በዚህ ሰዓት ለሄርሜላ ንግግር ምክር ምንም አይሰራም። ቤተሰብ ለሄርሜላ ወይ ዱላ ነው የሚያስፈልገው ወይ አቅም ነው በቃ እንትን በስጋ መገለጥ ነው የሚያስፈልገው ለሄርሜላ እንጂ በምክር እስከዛሬ አይሆንሽም እንደዚህ ምናምን እያሽሞኖሞኑ መናገር አያስፈልግም። ከዚህ በኋላ በአቅም መገለጥ ነው እንጂ እኔ አላቅም። ሄርሜላን ከዚህ በኋላ ምንም ያግዳት አይመስለኝም። ምክንያቱም ሊባል የሚችለውን ነገር በሙሉ ብለናል። እኔ ብቻ አይደለውም ሌሎች ዩቲዩበሮችም ሌሎች አስተያየት የሚሰጡ ሰዎችም ኢቨን እናንተ ኦዲየንሶች ራሱ ኮመንት ላይ በጣም ሺህ ጊዜ ተብሏል። እና የትኛውም የቃል እንትን ምልልስ ሄርሜላን እንደማይቀይራት ተረድቻለሁ። ነገ አምጥቼ አስተዋውቅሻለሁ፣ ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም እንዴ። ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው እሺ፣ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው እንዴ? አይደለም፣ ለመሸሽ ሳይሆን አንዳንዴ እናት እኮ ያልተረዳችሁት ነገር አለ። በአብርሽ ዙሪያ ያላችሁ ሰዎች ያልተረዳችሁት ነገር አለ። አብርሽ ሁሌም አዲስ ጭን ይፈልጋል፣ ሁሌም አዲስ ሴት ይፈልጋል፣ ሁሌም በቃ አለ አዲስ ምናምን ነገር ነው የሚፈልገው። እኔ አሁን በጣም ያሳፍረኛል ቃላቶቹን ራሱ ለመጠቀም፣ ግን በቃ እውነታው ይሄ ነው። እናንተ ያልተረዳችሁት ነገር ይሄን ነው። ተረዱት እንጂ እንዴ ለልጁ እስቲ ነፃነት ስጡት። ግን ይቺን በቃ ለአብርሽን ከልክሉት ምለው ነፃነት ይሄን ነገር ሚዲያ ላይ ሲያመጣ ምናምን ነገር መከልከል ትችላላችሁ። ሌላው ቢቀር ማለት ነው ይሄ እንደፈለገ ህይወቱን ሊያበላሽ ይችላል፣ እንደፈለገ ሊጨመላለቅ ምናምን ነገር ይችላል። እንግዲህ ፈጣሪ ልቦና ይስጠው ከማለት የዘለለ ምንም ልናመጣ አንችልም። ብዙ መከርን ብዙ ነገር ስላለም ማለት ነው። ግን ይህን ነገር ቢያንስ ትውልድ አይመርዝብን ነው። በቃ እኔ እስካሁን ጩኸቴ ትውልድ አይመርዝብን ነው። እና ተረዱት እናንተም። በቃ አብርሽ በቃ ግልጽ ነው ምኞቱና ፍላጎቱ አዲስ ሴት አዲስ ጭን ነው የሚፈልገው። ሌላ የሚፈልገው ነገር ካለ እንጂ ትዳር ህይወት ምናምን ነገር ቢፈልግ ከሩታ የተሻለ ማለት ምንም በቃ አያገኝም። ከሩታ የተሻለ የትም ምናምን ነገር ሄዶ አያገኝም። ሲጀመር አግብቷታለም ጭምር ማለት ጥያቄ የሚነሳበት ጉዳይ አይደለም። ስለ ትዳርና ስለ ህይወት ምናነሳ ከሆነ አብርሽ ህይወት ስላጣ አይደለም እንደዚህ እየተቅበዘበዘ ያለው። አብርሽ ትዳር ስላጣ አይደለም እንደዚህ እየተቅበዘበዘ ያለው። እየተቅበዘበዘ ያለው ውስጡ የገባው ክፉ የሴሰኝነት መንፈስ ነው። ሌላ ይሄን እስቲ ይሄ መንፈስ እንውጋው ቤተሰብ። የምሬን ነው። ይሄን መንፈስ ካልወጋ ነው ሊተላለፍብን ሁላ ይችላል። እና ጌታ ከዚህ አይነት ነውር
ይጠብቀን። ቤተሰብ ሰው ላይ ምናምን እንደዚህ ማውራት ብቻ ሳይሆን እኔንም እናንተንም ሁላችንም ከዚህ አይነት ነውር ከዚህ አይነት ራስን ይሄ መግዛት ካለመቻል ፈጣሪ ይጠብቀን። ይሄን ነው በቃ ማስተላለፍ የምፈልገው። መመኘውም ለእኔም ህይወት ለሁላችንም ህይወት መመኘው ይሄን ነው። ይሄ በጣም ነውር ነው። ይሄ አላቅም እኔ እግዚአብሔር ይፈውሰው ከማለት ሌላ ምንም ማለት አልችልም። ለእኔ የምትገባ ፍልቅልቅ ያለች ሴት አመጣለሁ። ያንን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያየት ይሆናል። አንቺ የምታያት ይሆናል። በስመ አብ! ከዚህ በላይ ንቀት አለ? ቤት ከዚህ በላይ ንቀት፣ ከዚህ በላይ መዋረድ አለ እንዴ? ኧረ በኢየሱስ ስም እንዴ! አይገባትም እቺ ልጅ። ቆይ ምንም ቢደረግ ምንም ቢፈጠር አይገባትም። የሚገባሽ መች ነው? ቆይ ሴት ልጅ በቃ እየተናቀች እንዳለ የሚገባት መች ነው? ሴት ልጅ እኮ ትንሽ ነገር ይበቃታል አይደል? ማለት ይሄ ተነካ ክብሬ ተነካ ምናምን ነገር ለማለት ሲጀመር ክብሯን ስታስጠብቅ ነው ሰውም ሊጠብቅላት የሚችለው። ካላስጠበቀች ማንም ሊጠብቅላት አይችልም። ሴትን ልጅ በቃ ቢያስመስሉ ወንዶች የሆነች ነገር እስከሚያገኙ ነው አብረው እስከሚተኙ እንጂ ከዛ የዘለለ ለራሷ ክብር የሌላትን ሴት በእውነት የሚፈልግ ሰው የለም። የምሬን ነው ማለት የትኛውም ይሄ በቃ አለ ለክስክስ ወንድ ቢሆን ማለት ነው። የምሬን ነው በቃ አለ የሚፈልገው ይሄ ለራሷ ክብር የምትሰጥ ምናምን ነገር ሴት ነው። ያ ነው እነሱ ጋር የጎደለው። ይሄን ነገር ደግሞ አብርሽ በአንደበቱ ተናግሯል። አልፈታ አላችሁኝ ለዛ ነው ምናምን ነገር ብሎ በአንደበቱ ተናግሯል። እነ ዳኒም ሲያወሩ ነበር። እኔ አላቅም እኔ ሄርሜላ በምን ቃል እንደሚገባት አብርሽ ምን ቢያደርግ እየተናቀች እንዳለና ይሄ ህይወት ከዚህ ህይወት በጊዜ ማምለጥ እንዳለባት እንዲገባት ምን አይነት ነገር አብርሽ ማድረግ እንዳለበት አይገባኝም። የምሬ ነው። ምን ይፈጠር ከዚህ በላይ ምን ይፈጠር? ነገ አምጥቼ አስተዋውቅሻለሁ። ቀለበት እንትን ሲያደርግ ይጥራቸው ወይም ደግሞ የሰርግ ምናምን ነገር ሚዜዋ ትሁን አዲስ ለምትመጣው ሴት ሚዜ ትሁን ሄርሜላ። ኧረ በኢየሱስ ስም እኔ ይፈውስሽ። ሌላ ምንም አይደለም። ጣት ነው ሌላ ግብ መፍጠር ሌላ ሴት አምጥተህ ደግሞ ለሶስት ይጣሉ ለሶስት ይጋጩ ማፍቀር ምልክ አለው። ገባክ? ሁሉም ነገር በልክ ሲሆን ነው ተገቢ። ስለዚህ እኔ አልፈልግም። በዚህ ልክ ነው ፍቅር አላውቅም። ስለዚህ ሌላ ሴት ስለመጣች እነሱ ከንሱት ነገር አለ እንዴ? ፍቅር ማይገባኝ ሰው ነኝ እኔ በቃ። ስለዚህ በቃ ተወኝ። ምን ማለት ነው? በዚህ ልክ አታፍቅሪኝ። ፍቅር ከዚህ በላይ ፍቅርም ገደብ አለው ብለህ ከኔ አንተን ማፍቀሪ በዚህ ልክ ገደብ ልሰጠው ይገባል ብለህ ታስባለህ አብርሽ? አዎ እንዴ በጣም ትልቅ ገደብ ያስፈልገዋል እንጂ እኔ አሁን ለምሳሌ እኔ አሁን ከመጽሐፍ ቅዱስ ጋር እንዳታነካኩብኝ ምናምን ነገር እንጂ ሰውንን እኮ ያለ ገደብ ሰውን ልንወድ አንችልም እንዴ። ማለት ሁላችንም ገደብ አለን፣ ምክንያት አለን። ራሱ ሰውን ስንወድ እንዴ የራሳችን የሆነ ድክመት አለ፣ ጥንካሬ ምናምን ነገር አለ። ልክ እንደዛው የምንወደው ሰው ላይም ደግሞ ይሄ የራሳችን የሆነ የዛ ሰው የግሉ ድክመትና ጥንካሬ ምናምን ነገር አለ። እንዴት በሙሉ ልባችን እኔ አላውቅም፣ በሙሉ ልብ ይሄ በቃ መውደድን ምናምን ነገር ያሳየን ክርስቶስ ብቻ ነው ብዬ ነው ማምነው እንጂ በሙሉ ልብ ይሄ ሰውን ምናምን ነገር ይወዳል ብዬ ማስበው ሰው የለም። በነገራችን ላይ የምሬን ነው። ሁላችንም ወላጅ እንኳን ቢሆን በሆነ መስፈርት ነው የሚወደን። ልጃቸው ስለሆንን ነው እንጂ የሚወደን እነሱን ስለሆኑ አይደለም የወደዱን። ማለት ይሄ ግልጽ ይሆንላቸዋል ብዬ አስባለሁ። ወላጅ እንኳን ቢወደን በቃ በምክንያት ነው፣ ልጆቻቸውን ነገር ስለሆነ። እሱንም እንዲሁም ጥሩ ልጅ ከሆንን ነው። ካልሆንን ሊረሱን ሁላ ይችላሉ እኮ እንደ እናትና አባትና ልጅ ተጋደሉ ወይ ደግሞ እናት ምናምን ነገር በጣም ብዙ የሚያስጠላ ነገር የሚዘገን ነገር ሰምታችሁ አታውቁም? እና ፍጹም የሆነ መውደድና ነገር የሰው ልጅ ስላለው ነው የሚፈጠረው። እንዴ ፍጹም የሆነ መውደድ ያለው ክርስቶስ ጋር ብቻ ነው። ይሄን ነገር ተረዱ ቤተሰብ። በዚህ ነገር እንዳትጃጃሉ፣ ምሬ እንዳትጃጃሉ። በሙሉ ልብ ያለ ገደብ መውደድ ምናምን የሚባል ነገር የለም። ያለ ገደብ ልንወድም ብንችል እንወዳለን ብንል ራሱ እያስመሰለን እንጂ እየወደድን አይደለም። እና ሄርሜላም እያስመሰለች እንጂ ያለ ገደብ ስለምትወደው ምናምን ነገር አይመስለኝም በቃ ለዚህ ምክንያት ይሆናል፣ ለዚህ ምላሽ ይሆናል ብለህ አንተ ከፈለክ ፓስፖርት እምቢ ካሉ ራሱ ፓስፖርት ተቀበሉልኝ ይሻላል ነው ወይስ ሌላ ሴት ጋር ይሻላል ነው? ምንድነው የምትለው ነው? ምክንያት ልንገርህ አይደለም። በመጀመሪያ ደረጃ ወንድሜ የሰው ልጅ የአእምሮ ሰላምና ረፍት ይፈልጋል። እኔ እየተጨናነኩኝ ነው፣ እያበድኩኝ ነው ያለሁት፣ እንቅልፌን እያጣሁኝ ነው ያለሁት። ለምን እዚህ የመጡ ሰላሜን እየነሱኝ ነው? ስለዚህ ቢያንስ ወይ አሳዘነኝ አብርሽ። እንዴ አብርሽ ሊያብድ ነው፣ እንድረስለት ቤተሰብ አሳዘን ጨነቀኝ። የምሬን ነው። አብርሽ ሊያብድ ነው። ወይኔ ቶሎ እንድረስለት ቤተሰብ። እኔ ልንገራቸው አብርሽ ካበደ የሚያብደው ማለት ከሴት ተለይቶ ሲኖር በቃ የምሬን ነው። አብርሽ ይፈውሰው እንጂ ካበደ የሚያብደው ከሴት ተለይቶ ምናምን ነገር
ሲኖር ብቻ ነው አብርሽ ሊያብድ የሚችል። እስቲ ነገ ቆይ ለማንኛውም እኔ ሲደርስ እያንዳንዱን ነገር እናወራ የለ ነገ እስቲ የትኛዋን ሴት ምን አይነቷን ሴት እንደሚያመጣብን ደግሞ እናያለን። እሷስ ደግሞ ምን አይነት ሰው ናት የሚለውንም በዛው እናያለን። እንግዲህ አላቅም እኔ ስለ እሷ ብዙ ማውራት አልፈልግም። ያው ብዙ እየተገመቱ ያሉ ሴቶች አሉ፣ ወይም ደግሞ እየተገመተች ያለች ሴት አለች። ግን ባልመጣችበት ከምናወራ ስትመጣ ታውራ። ትላንትም እቺ ነገር ብያለሁ፣ ስትመጣ እናወራበታለን። ልክ እንደምትከራከረኝ ባቅ ኖሮ ሲጀመርም አልመጣም ነበር። በቃ ይህንን ደግሞ ማወቅ ከፈለግ ነገ ጠብቅ። ነገ ይዣት መጣፍ ሴት በደንብ አድርገህ ታያታለህ። እንዴት አድርጋ የኔንም ህይወት እንደምትቀይር፣ እንዴት አድርጋ ፍንድቅድቅ እንደምታደርገኝ ታየዋለህ። ምን ማለት ነው እንደዚህ ማለት አብርሃም? እንዴ አብርሽን አዲሷ ሴት ፍንድቅድቅ ልታደረገው ነው። ሄርሜላ ፍንድቅድቅ ያላረገችውን፣ ሩታ ፍንድቅድቅ ያላደረገችውን አዲሷ ሴት መታ ፍንድቅድቅ ልታደረገው ነው። አብርሽ እንግዲህ በሶስት ሴቶች ሊወጠር ነው ማለት ነው። ከዚህ በኋላ ከመጣቻች ሴት በሶስት ሴቶች ሊወጠር ነው። ብቻ አላቅም። እኔ ግን ሲመስለኝ የምሬን ነው አዲሷ ሴት አሁን እኛ የገመትናት ሴት ካይደለች እርግጠኛ ነኝ በጣም ጩጬ ልትሆን እንደምትችል። ምክንያቱም ሊያታልል የሚችለው ገና 10 ቤት ያሉ ልጆችን ምናምን ነገር ነው እንጂ አላቅም። እኔ ትልቅ ሴት ወይም ደግሞ በቃ በሰለች ልል የምችለው ሴት ወይም ደግሞ በቃ 20ዎቹ ቤት ነገር የገባች ሴት ለአብርሽ ትሸወድለታለች ብዬ አላስብም። እና ትንሽ ልጅ ነው የምትመስለኝ ዝም ብዬ እንዲሁ ስገምት ምናምን ነገር ይህን ሁሉ ነገር እያየች ከገባች ወይ ትንሽ ልጅ ምናምን ነገር ነው የምትሆነው፣ ወይም ደግሞ ይሄ በቃ አስመስላ ከአብርሽ የሆነ ጥቅም ፈልጋ ገንዘብ ሊሆን ይችላል ወይ የሆነ ነገር ሊሆን ይችላል። እንደዛ ነው ሊሆን የሚችለው እና የኔ ግምት እስቲ ይሄን ነው። ለማንኛውም ግን የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ቪዲዮን ላይክ ያደረጋችሁ ወዳችኋለሁ። ይመቻችሁ።